ማይ ጎሽ እንደዛ ነው የሚባለው። ወይ ደግሞ ወጣቶች እንዴት ነው የሚያምሩት! እሺ ታዲያ ደስ አይል? ምን ነው እማዬ አመመሽኝ? ወይ አመመሽ እንዴ? እማዬ ስጋዬን ቆረጥሽ። አይዞሽ እኔ ቆንጆ። ጥፍር ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሾ። አይዞሽ። ወይ ዳጥዬ ይቅርታ ትንሽ የደማችብኝ እዛ ጋር ኮላለች። በቃ ባልኮል ትጠርቂያታለሽ። እሺ ቀላል የሆነው እንዴ? በጣም ቀላል እኮ ነው። በተለይ አንቺ በጣም ቀላል። እሺ ቆይ እንዴት አባዬ? ቆይ ይወድሽ የለ? አባዬ ይወደኛል። የትምና ብትዩ ይመጣል። ይወድሽ የለ? ያምንሻል። ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው። ቆይ አባዬ ግን እንደዚህ የምታወራው ከምርህ ነው አባዬ? ይገደል አይደለም እንዴ ያልሽው? አሁን እንደነገርኩሽ በጣም ቀላል። ስለዚህ የሆነ ቦታ ወስደሽ ግደል። እንዴ አባዬ ግን ምን ሆነክ ነው? ቆይ እኔ እንደገና ሌላ ሰው ልግደል አባዬ? አንቺ ከምትታሰሪያው ይሙት በለሻል እኮ። እንዴ አባዬ ቆይ ቢያዝስ ደግሞ እንደገና ሁለት ሰው ገደልሽ ተብዬ አባዬ እስራቱ እኮ ይጨምራል። አቢጌል አየሽ፣ አንድ ወንጀል ስትሰሪ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ። የደረጀ ጭንቀቷ በጣም እንዲጨመረ ነው። ቤተሰቦቻችን እንግዲህ ጭራሽ ከእለት እለት ጭንቀቷ እየባሰ እየጠነከረ ነው የመጣው። ምክንያቱም ደግሞ ያው እንደሚታወቀው አርጁ ይህን ነገር እየጠረጠረ ነው አሁን ላይ እየመጣ ማለት ነው። ምክንያቱም ተደጋጋሚ እዛ ሰፈር እየመጣ እየጠየቀ ነበረ። እንግዲህ ውሃ በዚህ አጋጣሚ በጣም ያው ያየችውን ሁሉ ነገር የሰማቻትን ነገር ሁሉ ነገር ኢንፎርሜሽኑ እያወራች ስለሆነ በዛም እንግዲህ ቤት ውስጥ ምን የመትቸው ነበር ምናምን ብላ እንግዲህ ነግራው ስለነበረ ምክንያቱም ውሃ የመጀመሪያ ልጁን አይታው ስለነበረ ከዛን ጀምሮ እንግዲህ ይሄ ነገር እዛው አስቀርተውታል ወይ አግተውታል ብሎ ነው እንግዲህ እሱ እያሰበ ያለው። ሞቷል ብሎ ሳይሆን እንግዲህ አግተውታል ብሎ ሀሳብ ነው የመጣለት እና ያው ስልኩም አይሰራም። ስለዚህ ለምንድን ነው እንደዚህ ሆነው እያለ ነው የሚገኘው። በጣም ተደጋጋሚ እንግዲህ ከዛ ከሰፈር እየመጣ ነው። የሚገርመው ከግቢ ውጭ ብቻ ሳይሆን ግቢ ውስጥ ራሱ እየገባ እንግዲህ አይታችኋል። ባለፈው እነ ውሃን ሲጠይቅ ነበረ። ቀጥታ ገብቼ ልጅ ማግኘት አለብኝ እያለ ነበረ። እንግዲህ አቢጌልን በጣም ጭንቀቷ እየበረታ እየጨመረ ነው የሄደው። ስለዚህ ለአባቷም እንግዲህ አባዬ አርጁ እኮ እንደዚህ እያደረገ ነው፣ ስለዚህ ምን ይሻላል እያለችው ነበርና እንግዲህ ምን ይሻላል ታዲያ ያው እንግዲህ ፖሊስ ይዞ መምጣቱ አይቀርም፣ ስለዚህ ምን ይሻላል እያለችው ነበርና እንግዲህ አቶ ደረጀም ደግሞ እና ምን ይሻላል ታያለሽ አንቺ ይሄ ምን ይሁን ታያለሽ ሲላት እንግዲህ እሷ መገደል አለበት አለኝ ማለት ነው። አስባችሁታል ያለበችውን ግን ብላ እንዴ እና ታዲያ እንደዛ ከሆነማ በቃ ቀላል ነው አንቺ ከምትታሰሪና እሱ ከሚሞት ሲላት እሱ ይገደላለች ማለት ነው። ኦኬ እንደዛ ከሆነ በጣም ቀላል ነው፣ ሲምፕል ነገር ነው። ስለዚህ ታዲያ ምን ይሁን ሲላል ስትለው በቃ ቀላል ነገር ነው፣ ወድሻል አይደል? አዎ ያምንሻል አይደል? አዎ ስለዚህ በቃ የሆነ ቦታ ቅጠሪውና እዛ በኋላ ግዴው አላት ማለት ነው። እንዴ አባዬ እንደዚህ የምትለኝ መርህ ነው አለችው። አዎ አንቺ እስከምታሰሪ ታዲያ ያለው አማራጭ ነው፣ አለበለዚያ ግዴታ ይሄ ልጅ ፖሊስ ይዞ መምጣቱ አይቀርም፣ አንቺ መታሰርሽ አይቀርም ሲላት እንግዲህ ምንድነው ያደረገችው? እሷ መጀመሪያ እኮ መገደል አለበት ያለችው እሷ ነች። ምክንያቱም ግን እሱ መገደሉን እሷ እንድትገለው ሳይሆን አባቷን ቢሆን ቢገለው ችግር የለውም። ደረጀ ወይም ሰንበዲ ገሎት በተለይ አባቷ ገሎት በቃ ከቤት ቢጠፋ ምናምን እሱ ኦኬ ኖርማል ነው ለሷ እና በቃ እንደዛ ነበር ያለችው። በመጨረሻ እንግዲህ ደረጀ በቃ ኦኬ እንደዛ ከሆነማ በጣም አሪፍ ሀሳብ ነው፣ ይሄም ማላንቺ በጣም ቀላል ነገር ነው ሲላት ምንድነው እሱ አለች። ከዛ በኋላ በቃ ያምንሻል አይደል? ይወድሻል አይደል? እሱ ስለዚህ አለ የሆነ ቦታ ተቀጥሮና እዛ ቦታ እንግዲህ ያገኘሽው አጋጣሚ መግደል ነው እንዴ አባዬ ሰው ያይኝስ ታዲያ እንዴት ያኔ በቃ ድጋሚ እኮ ሌላ እንደገና ደግሞ እስራቱ ምናምን ይጨምራል አለኝ ማለት ነው። አዎ ግድ ነው። አየሽ አንድ ስህተት ለማረም ሲባል ከአንዱ ስህተት ለማምለጥ ሲባል ሌላ ስህተት ይሰራል። አይሽው አይደለ? ለአንዱ ስህተት ለማረም አንዱ ስህተት ሲጨማመር መጨረሻ ላይ በጣም ችግሮቹ ተባባሰ ሆኖ ሌላ የበለጠ ሌላ ነገር ይዘው ይመጣሉ። ስለዚህ አንቺም እንግዲህ መምረጥ ያለብሽ እንደዛ ካላረግሽ ደግሞ ይሄንኑ ችግሩ እዚሁ ጋር ይበቃል ብለሽ ካሰብሽ እጅሽን ለህግ ሰጥተሽ የሚመጣውን ነገር መቀበል እና ያላት ማለት ነው። እንግዲህ ደረጀ እሷም እንግዲህ በጣም እንደነገጠችው እንደ አባዬ እንዴት እንደዚህ ይሆናል? እኔ ሁለተኛም አንድ ሰው ገላለሁ። ምክንያቱም አሁን አንድ ሰው አርጁ ጠረጠረኝ ብለሽ ነው አይደል እንደዚህ የምትሆኚው። ነገ ጧት ደግሞ እሱ ስትገሊ ምናልባት 2-3 ሰው ሊያይሽ ይችላል። ሰው ከዛ እነዛንም ደግሞ ድጋሚ ትገላቸዋለሽ። ከዛ እንደዚህ ያረግሽ ችግር እየጨመርሽ
ያው የመጨረሻውን ሪዛልት መጠበቅ ነው ያላት ማለት ነው። እንግዲህ በዚህ እሷ በጣም የተደናገጠችው ምክንያቱም እንደዚህ ለኛም ብላ አላሰበችው ነበረ። ስለዚህ እንግዲህ መጨረሻው በጣም ከባድ ነው የሚሆነው። ምክንያቱም በጣም ከባድ ስለሆነ ቤተሰቦቻችን እንግዲህ የሚችለው ያክል እየሆነ ነው ያለው። ምን ሊፈጠር ይችላል የሚለውን አብረን ቀጣይ ነው የምናየው። ወይዘሮ አብጌል እንግዲህ በዚህ ልክ ነው ጭንቀቷ እየጨመረ ተላት እየበረታ በቃ ሌላ መስመር ይዞባት የሄደው ገባችሁ አይደለ? በቃ በጣም ከባድ ነው ማለት ነው። ሳይሶችዬ ግን ምን ታደርጊዋለሽ ብሏል ጥላሁን ገሰሰ። ምንም ማድረግ አይቻልም። ምክንያቱም ያው የራሷ ችግሯ ስለሆነ ለሰራቸው ስህተት ደግሞ ዋጋ ትክፈል ብሎ እንግዲህ አባትየውም ወስኗል። ወይዘሮ ማርታም እንግዲህ ምን ይሻላል ስትለው አይ ምንም የሚሻል ነገር የለውም ለሰራችሁ ስህተቷ ዋጋ መክፈል ስላለባት ተጨንቃ እንቅልፍ ማጣት አለባት ብሎታል። ማነው ናታን ራሱ እንደ አባዬ በጣም እየተጨነቀች ነው እኮ አብጌል ምን ይሻላል? ምክንያቱም ይሄ ጭንቀቷ በዚህ ከቀጠለ በጣም ከባድ ነውና እንቅልፍ እየተኛች አይደለም ምናምን ስትለው በቃ ሲለው አይ በቃ ይሁና ምክንያቱም እንደዚህ እንድትሆን ነው ራሴ የምፈልገው። በቃ እንቅልፍ እንድታጣ ሰላሟ እንድታጣ በጭንቀት ብዛት በቃ እንቅልፍ እንድታጣ የሰው ጭንቀት ምን ያክል ሰላም እንደሚነሳ እንድታየው ነው። በቃ ተዋት ነው ያለው ማለት ነው። እንግዲህ አቶ ደረጀ ያው ልጅቷን መላክ ይችላል፣ ግን ለምን እሷ ሄዳ ሌላ ሰው ለምን ይጋፈጣል? ማን እንትን እንዲል ነው? አንቺ የሆነ ቦታ ሄደሽ ተሸሽገሽ እኔ እንድታሰር እኔ እንድጋፈጥልሽ ነው የምትፈልጊው? እንዳታስቢ ብሏታል። እንግዲህ የትም መሄድ አትችይም ተብላ ተከልክላለች። ሌላው እንግዲህ ወይዘሮ ማርታ ያው ደረጀን እንግዲህ በጣም በከባዱ ተጠራጥረዋለች። በጠራጠርም ብቻ ሳይሆን አሁን ላይ በቃ የእውነት መንገድ መከተል አለብኝ ብላ ወስናለች። እሱንም እንግዲህ ተፍተፍ እያለች ነው። እንግዲህ የመጀመሪያው ሁኔታ ያው ሰላምና ዳጣ እናትና ልጅ ናቸው ብለው የተባለውን ሀሳብ እንግዲህ እሱን ሀሳብ ቬሪፋይ ለማድረግ ወይም ደግሞ እሱን ሀሳብ ለማረጋገጥ ነው አሁን እየሞከረች የምትገኘው። ያው አሁን ላይ እንግዲህ ዲኤንኤ ለማስመርመር የሚያስፈልጋትን ሳምፕል ወስዳለች። የመጀመሪያው ከሰላም ላይ እንግዲህ ጥፍሯን ወስዳለች። ከዛ መጣ እንግዲህ ከዳጣን ለመውሰድ ስትሞክር ያው ትንሽ የዳጣን ላለማስነቃት እንግዲህ የምትፈልገውን እያደረገች ነበረ። ከዛም እንግዲህ አድርጋ ምንድነው ከዳጣ ለመውሰድ በዛ ብላ ለማሳመን ነገሩን ለማሳመን ትንሽ ስለሚከብዳት ያንን ለማድረግ ትንሽ ቢከብዳትም ግን በመጨረሻ አሳክተዋለች። ከዛም እንግዲህ ያደረገችው ምንድነው ጸጉሯን በጸጉር በጥፍር በተለያየ ነገር ዲኤንኤ ይሰራል እንደሚታወቀውና ጥፍሯን ስትቆርጥ ያው ዳጣ እምቢ ብላት ነበርና ለማሳመን በጣም ብዙ ጊዜ ወስዶባት ነበር። በዛ ላይ ውሃን አቅርባ የውሃን ጥፍር ቆርጣ ምናምን ከዛ በኋላ ነው እንግዲህ ያደረገችው ማለት ነው ቤተሰቦቻችን። ከዛም እንግዲህ የመጨረሻ ተቀብላ ሄዳለች ማለት ጥፍሯን ወስዳለች። እንግዲህ ጣቷ እስከሚደማ ነበርና አረማዬ እያለች ነበርና በቃ ይቅርታው እየተመነቀነቅሽ አደማሁብሽ አየሽ በቃ በጣም ይቅርታ ዳጣዬ እዛ ጋር አልኮልና እንትን አለ አድርጊበት እሺ በጣም ይቅርታ ምናምን ብላ ነው እንትን ያለችው። የወይዘሮ ማርታ አያምርብሽም እንደዚህ ስትወኝ በስማም ተንኮል አያምርብሽም አንቺ ስሬ ስታወሪ ነው። እንግዲህ ዳጣም እንግዲህ በጣም ጥያቄ ሆኖባታል። እንደሚታወቀው የሰላም ደብዳቤ ጽፋለች ተብሎ የተነገራት ነገር በጣም ግራ አጋብቷታል። ስለዚህ እሱን ነገር ግን ተፍተፍ እያለች ነው። በነገራችን ላይ ወይዘሮ ማርታ ዲኤንኤ እንደምታስመረምር